አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሠራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላም አደረሰን አደረሳችሁ። አምላካችን እግዚአብሔር ጾሙን የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ ያድርግልን። ኩኑ ቅዱሳነ በኩሉ ግእዝክሙ፣ በኑሯችሁ ሁሉ ቅዱሳን ሁኑ። መጀመሪያዊቱ የሐዋርያው ቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 16። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት የዚህ የዐቢይ ጾም ሁለተኛው ሰንበት እንደ አባታችን እንደ ኢትዮጵያዊ እንደ ቅዱስ ያሬድ ይትበሃል ቅድስት ይባላል። ይህ ቅድስት የጾመ ድጓው የመዝሙሩ መክፈያ ነው። በተለይም በዚህ በቅድስት ሰንበትና ሳምንት የዕለተ ሰንበትን ክብርና ቅድስናን እያነሳ አባታችን ቅዱስ ያሬድ ዘምሯል። አምላካችን እግዚአብሔር ቅዱስ እንደሆነ እኛም ደግሞ በቅድስና እንድንኖር ቤተ ክርስቲያን ለልጆቿ አስፈላጊውን ትምህርት የምትሰጥበት ጊዜ ነው። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት ሁሉ ቅድስናን አስመልክተው ነው። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ኩኑ ቅዱሳነ በኩሉ ግእዝክሙ፣ በኑሯችሁ ሁሉ ቅዱሳን ሁኑ፣ በሥራችሁ ሁሉ ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ርዕሳችን ነው። ሁላችን እንደተከታተልነው በቅዳሴው ክፍለ ጊዜ በየዓመቱ በዚህ በቅድስት ሰንበት ከሚነበቡት መልእክታት መካከል በንፍቁ ዲያቆን የተነበበው የመልእክት ክፍል ነው። እንዲህ ብሎ ነው ያነሳው። ወባሕቱ በከመ ዘጸዋዕክሙ ቅዱስ ውእቱ ወአንትሙኒ ኩኑ ቅዱሳነ በኩሉ ግእዝክሙ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁም እናንተ ደግሞ በሥራችሁ ሁሉ በኑሯችሁ ሁሉ ቅዱሳን ሁኑ ነው ያለው። እስመ ጽሑፍ ዘይብል
ኩኑ ቅዱሳነ እስመ ቅዱስ አነ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚል ጽሑፍ አለና ብሎ ይሄንን አባታችን ሊቀ ነቢያት ሙሴ ከእግዚአብሔር አግኝቶ ለእስራኤል ዘሥጋ ከተናገረው ስቦ አምጥቶ እዚህ ጋር መዝግቧል። በዚህ ርዕስ ውስጥ በመጀመሪያ የአምላካችን የእግዚአብሔርን ቅድስና እናያለን። ሁለተኛ በብሉይ ኪዳን አምላካችን እግዚአብሔር እስራኤል ዘሥጋን እንዴት አድርጎ እንደቀደሳቸው እንመለከታለን። ሦስተኛ በሐዲስ ኪዳን አምላካችን እግዚአብሔር እኛን የሰውን ልጆች እንዴት አድርጎ እንደቀደሰን እንመለከትና በኑሯችሁ ሁሉ ቅዱሳን ሁኑ ስለተባልን እንዴት ባለ ቅድስና መኖር እንደሚገባን ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አምላካችን እግዚአብሔር በባህሪው ቅዱስ ነው። ቅድስና የእግዚአብሔር የባህሪ ገንዘቡ ነው። እቀደስ አይል ቅዱስ ነው። እነጻ አይል ንጹሕ ነው። እከብር አይል በባህሪው ክቡር ነው። ቅዱስ የሚለው ቃል ቀደሰ ከሚለው የግዕዝ ግስ የተወሰደ ነው። ቀደሰ ማለት ለየ፣ አከበረ፣ መረጠ፣ አነጻ ማለት ነው። አምላካችን እግዚአብሔር ቅዱስ ነው ስንል ቅድስና የራሱ የባህሪ ገንዘቡ ነው። እቀደስ አይል ቅዱስ ነው በባህሪው። በቅዱሳት መጻሕፍት ውስጥ በብዙ ስፍራዬ ተመዝግቧል። እመ ሳሙኤል ቅድስት ሐና በጸሎቷ እንዲህ ብላለች፣ እንደ እግዚአብሔር በሉ ቅዱስ የለምና፣ ካንተ በቀር ቅዱስ የለም። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ የተመዘገበ ኃይለ ቃል ነው። እንደ እግዚአብሔር ምን የለም? ቅዱስ የለም። በባህሪው ቅዱስ እግዚአብሔር ብቻ ነው። እውነት ነው። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታትን ቅዱሳን እንላቸዋለን። የነሱ ቅድስና የጸጋ ነው። የእግዚአብሔር ቅድስና ግን የባህሪ ነውና እንደ እግዚአብሔር ቅዱስ የለምና አለች ቅድስት ሐና። ካንተም በቀር ቅዱስ የለም አለች። ይህም ብቻ አይደለም። ራዕየ ዮሐንስ ምዕራፍ 15 ቁጥር 4 ላይ አንተ ብቻ ቅዱስ ነህና ነው ያለው። በባህሪ ቅዱስ እግዚአብሔር ብቻ ስለሆነ ማለት ነው። ለዚህ ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው። ዘሌዋውያን 19 ቁጥር 2 ላይ ይሄ ተመስግቧል። ለጊዜው በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ አምላካችን እግዚአብሔር የተናገረው ቃል ነው። በባህሪው ቅዱስ የሆነ አምላካችን እግዚአብሔር ስሙ ራሱ ቅዱስ ነው። ስሙ የተከበረና የተፈራ የተቀደሰም ስም ነው። የዳዊት መዝሙር 110 ቁጥር 9 ላይ ከስሞች ሁሉ የበለጠ ስም ነው፣ ልዩ ስም ነው፣ ድል አድራጊ የሆነ ስም ነው፣ አዳኝ መድኃኒት የሆነ ስም ነው፣ ሕያው የሆነ ስም ነው። እንደ እግዚአብሔር ያለ ስም የለም። ከስሞች ሁሉ የበለጠ የተከበረ የተፈራ የተቀደሰ ስም ስለሆነ ትንቢተ ኢሳይያስ ምዕራፍ 57 ቁጥር 15 ላይ ለዘላለም የሚኖር ስሙም ቅዱስ የሆነ ይላል። የእግዚአብሔር ስም ቅዱስ ነው።
ሶስተኛ የእግዚአብሔር ቃሉ ራሱ ቅዱስ ነው። ሕጉ ቅዱስ ነው። በብሉይ ኪዳን ሕገ ኦሪት ቅዱስ ነበር። በአዲስ ኪዳንም ሕገ ወንጌል ቅዱስ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ይሄንን ቅዱስ ወንጌል ለደቀ መዛሙርቱ ሰጥቷቸዋል። በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል በእጃቸው ላከው ይላል። ለመጀመሪያዎቹ ደቀ መዛሙርት ለዘላለም ድህነት ለዘላለም ሕይወት የሆነውን ቅዱስ ወንጌል ለዓለም ሁሉ እንዲሰብኩ እንዲያስተምሩ ሰጣቸው። ቃሉ ሕጉ ቅዱስ ነው። ከሕጎች ሁሉ የበለጠ ሕግ ነው። ለምን? ሰማያዊ ሕግ ነው። ዘላለማዊ ሕግ ነው። የማያልፍ የማይሻር የማይለወጥ ነው ያለው። በምድር ላይ ብዙ ሕጎች አሉ፣ ብዙ ጽሑፎች፣ ብዙ ቃሎች አሉ። እነሱ ያልፋሉ፣ ይለወጣሉ። ደግሞ በራሳቸው ሕይወት አይደሉም፣ መድኃኒት አይደሉም፣ አያድኑም። የእግዚአብሔር ሕግ ግን ለዘላለም ድህነት የሆነ ሕግ ነው። በተለይም ሕገ ወንጌል ነፃ የወጣንባት ሕግ፣ ልጅነትን ያገኘንባት፣ ጸጋ እግዚአብሔርን የለበስንባት፣ እንደ እግዚአብሔር ቸርነት የእግዚአብሔርን መንግሥት የምንወርስባት ሕገ ወንጌል የእግዚአብሔር ሕገ መንግሥት። ይህ ሕጉ ቅዱስ ነው። ቃሉ ቅዱስ ነው። ሰላም የሚሰጥ የሚያጽናና፣ የተቆረጠን ተስፋ የሚቀጥል፣ ሐዘንን ለደስታ ልቅሶን ለሳቅ የሚቀይር፣ የከበደን ሸክም የሚያቀል፣ እንቆቅልሽን የሚፈታ የሚያነጻ የእግዚአብሔር ቃል ቅዱስ። ሌላው ምስጋናው ራሱ ቅዱስ ነው። እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ያለ ረፍት ያለ መታከት ያለ መሰልቸት ያለ መድከም የሚያመሰግኑበት ምስጋና፣ 24ቱ ካህናተ ሰማይ የሚያመሰግኑበት ምስጋናው ራሱ ቅዱስ ነው። ምግባቸው ምስጋናቸው ሆኖ፣ ምስጋናቸው ምግባቸው ሆኖ እግዚአብሔርን ቅዱስ 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 እያሉ እያመሰገኑት ይኖራሉ። ምስጋናቸው እረፍታቸው ነው። እረፍታቸው ራሱ ምስጋናቸው ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ጀምሮ ይሄ ተመዝግቧል። ቅዱስ ዮሐንስም በራእዩ ይህንን ደግሞ አምጥቶታል። ራእየ ዮሐንስ ምዕራፍ 4 ቁጥር 8 ጀምሮ እንመልከት። ቅዱስ 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 የነበረውና የሚመጣውም ሁሉን የሚገዛ ጌታ ያለው አምላክ እያሉ ያለ ረፍት ያመሰግኑት ነበር ይላል። ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም በባህሪ ክብር የነበረ ዓለምን ፈጥሮ እየገዛ ያለ ደግሞ ዓለምንም አሳልፎ ለዘላለም የሚኖር በባህሪው ሞት የሌለበት በመንግስቱ ክረትና እልፈት ለውጥ የሌለበት የዘላለም ንጉሥ ዘላለም ቅድስት ሥላሴን ነው የሚያመሰግኑት። ቅዱስ 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 እያሉ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከሰማያውያን ቅዱሳን መላእክት ተምራ ከ24ቱ ካህናተ ሰማይ ተምራ ሁልጊዜ በቅዳሴዋ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እያለች አምላካችን እግዚአብሔርን በዚህ በተወደደ በልዩ በቅዱስ ምስጋና ታመሰግነዋለች።
የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ያደረገን አምላካችን እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። ማለዳ ማለዳ አዲስ የሆነ ምስጋና፣ የማይሰለች ምስጋና። ቅዳሴ ሁል ጊዜ አዲስ ነው ወገኖች። አባታችን ኢትዮጵያዊው ቅዱስ ያሬድ ጡመ ልሳን እንዚራ ለቤተ ክርስቲያን ፈልፈለ ማህሌት ተብሎ የሚጠራው ማህሌታዊው ቅዱስ ያሬድ ከሰማያውያን ከብርሃናውያን ከእሳታውያን መላእክት የሰማውን ምስጋና ዜማ ግዕዙን እዝሉን አራራዩን ለቤተ ክርስቲያን ስላበረከተ ወቅቱን ጠብቃ እንዳስፈላጊነቱ በዚህ እግዚአብሔርን ታመሰግነዋለች። ኪዳኑ የሚደርሰው፣ ቅዳሴው የሚቀደሰው፣ ሰዓታቱ የሚቆመው፣ ማህሌቱ የሚደርሰው፣ መዝሙሩ የሚዘመረው፣ ድጓው፣ ጾመ ድጓው፣ ምዕራፉ፣ መዋሲቱ፣ ዝማሬ ሁሉ የሚደርሰው በዚህ ነው። ወቅቱን እየጠበቀ ምስጋናው ቅዱስ ነው። እንግዲህ በባህሪው ቅዱስ የሆነ እግዚአብሔር ስሙ ቅዱስ የሆነ ቃሉ ሕጉ ቅዱስ የሆነ ምስጋናው ቅዱስ የሆነ አምላካችን እግዚአብሔር በብሉይ ኪዳን እስራኤል ዘሥጋን ቀደሳቸው፣ ለያቸው፣ አከበራቸው፣ መረጣቸው። እንዴት አድርጎ ቀደሳቸው? በምን ቀደሳቸው? ይህንን እናነሳለን። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 26 ጀምሮ የተመዘገበውን ኃይለ ቃል እንመለከተዋለን። እኔ እግዚአብሔር በሉ ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ሁሉ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ። እኔ ቅዱስ ነኝና አለ እግዚአብሔር። ለእኔ ለራሴ አለ ከአሕዛብ መካከል ለይቻችኋለሁ፣ መርጫችኋለሁ፣ ቀድሻችኋለሁ፣ ቅዱሳን ትሆኑልኛላችሁ አለ። እስራኤላውያንን የቀደሰው እግዚአብሔር ነው። የለየው እግዚአብሔር ነው። ያከበረው እግዚአብሔር ነው። ለማን? ለራሱ ክብር እንዲኖሩ። በምን ቀደሳቸው ስንል በመጀመሪያ በቅዱሱ ስሙ እንዲጠሩ አድርጎ ቀደሳቸው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የበረከት ሕዝብ ማለት ነው። እስራኤላውያንን እግዚአብሔር ልጆቼ ይላቸው ነበረ። በአባታቸው በያዕቆብ በኩል እንደ አንድ ሰው አድርጎ ይናገራል። እስራኤል በሉ የበኩር ልጄ ነው። ኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ተመዝግቧል። እስራኤል የተባለው አባታችን ያዕቆብ ነው። ሁላችን እንደምናውቅ በሥጋ ከያዕቆብ የሚወለዱ ሁሉ በአባታቸው እስራኤል ተብለው ተጠሩ። እስራኤላውያን የያዕቆብ ልጆች በግብፅ ባርነት ቤት ሳሉ እግዚአብሔር እስራኤላውያንን እንደ አንድ ሰው አድርጎ ተናገረና እስራኤል አለ። እስራኤላውያን ሲል እኮ ነው፣ ስለ ሕዝቡ የተነገረ ነው፣ ስለ አንድ ሰው አይደለም። ለኔ የበኩር ልጄ ነው አለ። ይገዛልኝ ዘንድ ያገለግለኝ ዘንድ ልጄን ልቀቅ አለ እግዚአብሔር። እንዲህ አድርጎ ነው የመረጣቸው ያከበራቸው፣ በስሙ ጠራቸው። አሕዛብ በብሉይ ኪዳን በእግዚአብሔር ስም አልተጠሩም። እስማኤላውያን የባሪያይቱ የአጋር ልጆች በእግዚአብሔር ስም አልተጠሩም። እስራኤላውያን ይስሐቃውያን የጨዋይቱ የሳራ ልጆች በእግዚአብሔር ስም ተጠርተዋል። ለእግዚአብሔር ተለይተዋል፣ ተቀድሰዋል። በስሙ ቀደሳቸው። ሌላ ሁለተኛ በሕጉ ቀደሳቸው። ሕጉ ቅዱስ ነው ብለናል። በሕጉ እንዲመሩ ሕገ ኦሪትን 10ቱን ትእዛዛት በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ሰጠ። 5ቱን በአንዱ ጽሌ፣ 5ቱን በአንዱ ጽሌ፣ በሁለቱ ጽላት 10ቱን ትእዛዝ ጽፎ እግዚአብሔር ለሕዝቡ ሰጠ። በዘጸአት ምዕራፍ 20 ከቁጥር 1 ጀምሮ እንደምንመለከተው ማለት ነው።
ሕጉ ቅዱስ ስለሆነ በቅዱስ ሕግ እንዲመሩ እግዚአብሔር በዚህ ለያቸው። አሕዛብ ያለ ሥርዓት ያለ ሕግ ስድ ነበር የሚኖሩት ጣዖታትን እያመለኩ። ሕዝቡ ግን እስራኤላውያን በሕጉ እንዲመሩ ቀደሳቸው። ሌላው ወንዶቹን በግዝረት ለያቸው። ግዝረት በብሉይ ኪዳን የእግዚአብሔር የመሆን ምልክት ነበረ። በወንዶቹ ላይ የእስራኤል ወንዶች ይገረዙ ነበረ። ይሄንን ማኅተም ምልክት ሰጥቷቸው ለያቸው፣ ቀደሳቸው። ሌላው የሚቀደሱበት መቅደስ አዘጋጀ እግዚአብሔር። መካከላቸው አድር ዘንድ በሉ መቅደስ ይስሩልኝ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ተመዝግቧል። የሚቀደሱበት ቤተ መቅደስ እንዲሰራ አዘዘ። እግዚአብሔርን ቦታ አይወስነው፣ እግዚአብሔር ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። ከሰማይ ሰማያት በላይ አለ፣ ከመቀመቃት በታችም አለ። ሰማይን ያለ ባላ ምድርንም ያለ ካስማ የዘረጋ አምላክ ነው። ዓለምንም በመዳፉ የያዘ አምላክ ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ ሲል እግዚአብሔርን የሚችለው መቅደስ ቤት ኖሮ አይደለም። በሕዝቡ መካከል በረድኤት በጸጋ በበረከት በመንፈሱ ሊያድር ስለወደደ ይሄን ተናገረ። የመጀመሪያ ቤተ መቅደስ ከድንኳን ተዘጋጀ፣ ደብተራ ኦሪት። ከዚያ በኋላ በሶሎሞን ዘመን ደግሞ ቋሚው ሕንጻ ቤተ መቅደስ ተዘጋጀ። በመቅደሱ ለአምልኮቱ እየተንበረከኩ ለክብሩ እየዘመሩ ስላደረገላቸው ነገር እግዚአብሔርን እያመሰገኑ ሊያደርግላቸው ስለሚፈልጉት ነገር እግዚአብሔርን እየለመኑ ተቀድሰው ይኖሩ ነበር። የታደሉት ማለት ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ስላላቸው። ይሄ በብሉይ ኪዳን የነበረ ቅዱስና ነው። ወደ አዲስ ኪዳኑ እንምጣ። በአዲስ ኪዳን አምላካችን እግዚአብሔር የሰው ልጆችን እንዴት አድርጎ ነው የቀደሰው? በምንድን ነው የቀደሰው? በአዲስ ኪዳን አምላካችን እግዚአብሔር አዳምና ልጆቹን በሙሉ ነው በመጀመሪያ የቀደሰው። ይኸውም እንደዚህ ነው። የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባሕሪ አባቱ በእግዚአብሔር አብ ፈቃድ፣ በባሕሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ። በቤተልሔም ዋሻ በከብቶች በረት ተወለደ። ቀስ በቀስ በሥጋ አደገ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ፣ ጸለየ። ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበት ኃይል ለእኛ ለልጆቹ ካደለን በኋላ ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በጸሎተ ሐሙስ ምሽት በፈቃዱ ታልፎ ተሰጠ። በዕለተ ዓርብ ሕዝቡን ሁሉ ሊቀድስ አዳምና ልጆቹን ሁሉ ሊቀድስ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቀለ። ኢየሱስ ደግሞ በሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ በሉ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና
እኛ ልጆቹን የቀደሰን ውድ ዋጋ ከፍሎ ነው። የመጨረሻ ዋጋ ከፍሎ ነው። መተኪያና መለኪያ የሌለው ዋጋ ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው የቀደሰን። ክቡር ደሙን አፍስሶ ነው ያከበረን። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው የኛን ሞት ወስዶ የሱን ሕይወት ለኛ የሰጠን። የማይሞተው ሞተ በሥጋ፣ ሞትን ይሽረው ዘንድ ሞተ በሥጋ፣ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። በብሉይ ኪዳን እስራኤል ለሥጋን ለመቀደስ እግዚአብሔር በስሙን የጠራቸው፣ እግዚአብሔር ሕጉን ሕገ ኦሪትን የሰጣቸው። ወንዶቹ በግዝረት ነው የተለዩት። ሕዝቡ የሚቀደሱበት መቅደስ ነው የታነጸላቸው። የሚቀድሷቸው ካህናት ነው የተሾሙላቸው ሌዋውያኑ። እኛን ግን እስራኤል ዘነፍስ የምንባል የአዲስ ኪዳን እስራኤሎች እኛን ክርስቲያኖችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የቀደሰን የመጨረሻ ዋጋ ከፍሎ ነው። ምንም መተኪያ የለውም፣ ምንም መለኪያ የለውም። እንዲህ አድርጎ ቀደሰን። ይሄ ቅድስና ደግሞ ለሰው ልጆች በሙሉ የተሰጠ ቅዱስ ዮሐንስ እንዲህ አለ በመልእክቱ፣ እኛም አይተናል አለ። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ሁሉም ትቶ የተከተለ ከዋለበት የዋለ የእጁን ታምራት ያየ የቃሉን ትምህርት የሰማ የመስቀል ስር ሐዋርያ የቁርጥ ቀን ወዳጅ ነውና ምስክርነቱ የታመነ ነው። መቼስ ለምስክርነት ቢበቃው ድርጊቱ ሲፈጸም በዓይኖቹ ያየ ሰው ነው። የተነገረ ቃል ከሆነ ደግሞ በጆሮቹ የሰማ ሰው ነው። ማንም ሳያይ ሳይሰማ ለምስክርነት አይበቃም። እኛም አይተናል አለ ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ዮሐንስ ፍቅረ እግዚእ። እኛም አይተናል አለ። ቅዱሳን ሐዋርያትን አብሮ ሲያነሳ ነው። አባትም ልጁን አለ። አባት ያለው እግዚአብሔር አብን ነው። ልጁ ያለው እግዚአብሔር ወልድን ነው። በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ዓለሙን ሁሉ ለማዳን ከሰማየ ሰማያት ስለወረደ ከቅድስተ ቅዱሳን ከድንግል ማርያም ስለተወለደ ለድነት ዓለም ለቤዛ ዓለም በዕለተ ዓርብ መስዋዕት ሆኖ በዕፀ መስቀል ላይ ስለቀረበ እኛም አይተናል። አባትም ልጁን የዓለም መድኃኒት የምን መድኃኒት? መድኃኔ ዓለም የምንለው የምን መድኃኒት? የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ዓለሙን ሁሉ ነው ያዳነው። አሁን በአዳምና በሔዋን ምክንያት በመጣ መርገም፣ ፍዳ፣ ኩነኔ፣ ኃጢአት ማንም ሰው አይጠየቅም። ለምን? አንድ ጊዜ ለሁል ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሆኗል፣ መስዋዕት ሆኗል። ለዚህ ነው ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ያለው። እንዲህ አድርጎ ዓለሙን ቀደሰ። ዛሬ እግዚአብሔር የለም የሚሉ እንብላ እንጠጣ ነገ እንሞታለን የሚሉ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ አሕዛብ አማንያን አረማውያን ለነሱም ክርስቶስ በሥጋ ሞቷል። እነሱንም ቢሆን በአዳምና በሔዋን ምክንያት በመጣ በደል ኃጢአት እንዳይጠየቁ ቀድሷቸዋል። ዛሬም ከክህደት ወደ እምነት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ቢመለሱ የምሕረት እጆቹን ዘርግቶ ይቀበላቸዋል። ለምን? እሱ የዓለም መድኃኒት ነውና። ዓለሙን ሁሉን ያዳነው ሁሉን በዚህ ቀድሷል። እኛ ክርስቲያኖች በምን ተቀደስን? እንዴት ተቀደስን? ልክ ቤተ እስራኤልን ከአሕዛብ መካከል ለይቶ አምላካችን እግዚአብሔር
በስሙ ጠርቶ የሚመሩበትን ሕግ ሰጥቶ መቅደስ እንዲታነጽላቸው አድርጎ እንደቀደሳቸው እኛ ደግሞ የአዲስ ኪዳን እስራኤሎች የተቀደስንበትን ምስጢር እናያለን። አሁን የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ነው ያለው። የጠራችሁ አለ። በሃይማኖት የጠራን፣ በጥምቀት የጠራን፣ በልጅነት ያከበረን፣ በፍቅር የሳበን፣ በረድኤት ያቀረበን አምላካችን እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ ነው ያለው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረናል። በአምላክ ቅዱስ ሥጋና ክቡር ደም ተቀድሰናል። በመስቀሉ ለሱ ክብር ተለይተናል። የጠራችሁ ቅዱስ እንደሆነ ያለው እንዴ ነው። እናንተም በኑሯችሁ ሁሉ በሥራችሁ ሁሉ ቅዱሳን ሁኑ ብሎ ያነሳው ይሄንን ነው። የጠራን አምላካችን እግዚአብሔር ቅዱስ ነው። አስቀድመን እንዳየን ደግሞ ይህ ቅዱስ የሆነ እግዚአብሔር እኛን በጸጋ ቀደሰን፣ በመንፈስ ቅዱስ ጸጋ ቀደሰን፣ በቅዱስ ሥጋው ቀደሰን፣ በክቡር ደሙ አከበረን፣ በቅዱስ ቃሉ እንድንቀደስለት ሕገ ወንጌልን ቅዱሱን ቃል ቅዱሱን ሕግ አደለን። ይሄው ዕለት ዕለትም በቅዱስ ቃሉ ይናገረናል። ለምን? ተቀድሰንለት እንድንኖር። ከኛ አይደለም፣ የቀደሰን እሱ ነው። የቀደሰን ደግሞ እንድንቀደስለት ነው። እንዲህ እያለ ቅዱስ ጳውሎስ ጽፏል። ሮሜ ምዕራፍ 1 ቁጥር 7 ጀምሮ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ። ምን ለመሆን ለተጠራችሁ? ቅዱሳን ልትሆኑ፣ ቅዱሳን ለመሆን ለተጠራችሁ። እውነት ነው። አሁን በክርስቶስ ክርስቲያን በወልድ ውሉድ በመሰኘታችን የእግዚአብሔር ልጆች በመባላችን ተቀድሰናል። በስሙ ስለተጠራን ተቀድሰናል። ቅዱስ ሥጋውን ክቡር ደሙን ስለሰጠን ስለተቀበልን ተቀድሰናል። በሜሮን ስላከበረን ተቀድሰናል፣ ነጽተናል። ግን እንዲህ አድርጎ የቀደሰን አምላካችን በቅድስና በንጽህና እንድንኖርለት ነው። ለዚህ ነው በኑሯችሁ ሁሉ ቅዱሳን ሁኑ ያለው ቅዱስ ጴጥሮስ። በማንኛውም ሕይወታችን በቅድስና በንጽህና ልንኖር ያስፈልገናል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ ወይስ ሥጋችሁ አለ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። የምን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ወይስ ሥጋችሁ አለ፣ ይሄ ሰውነታችን አካላችን ከእግዚአብሔር የተቀበልነው በጥንተ ተፈጥሮ ካለመኖር ወደ መኖር ያመጣን፣ በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የፈጠረን አምላካችን እግዚአብሔር ነው። እጆችህ በሉ ሰሩኝ አበጃጁኝም እንዳስተውል አድርገኝ። መዝሙር 118 ቁጥር 73። የእግዚአብሔር የእጁ ሥራዎች ነን ወገኖቼ። እሱ ነው ያበጃጀን፣ እሱ ነው የሰራን፣ እሱ ነው የፈጠረን፣ እሱ ነው ያዘጋጀን።
እኛ እኮ ሕንፃ ሥላሴ ነን እኮ። እግዚአብሔር እኮ ነው ያነጸን። እግዚአብሔር እኮ ነው የሰራን ለሱ ክብር እንድንኖር የመንፈስ ቅዱስ ቤተ መቅደስ እንድንሆን። የእግዚአብሔር በሉ ሕንፃ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ሕንፃዎች ነን። አንመለስ እዚያው አንደኛ ቆሮንቶስ 6:19 ላይ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩት አለ። እንደገና በአዲስ ተፈጥሮ ፈጥሮናል። በዋጋ ተገዝታችኋል አለ። በብር አይደለም፣ በወርቅ አይደለም፣ በከበረ ደሙ ነው የዋጀን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ በብር ወይም በወርቅ ሳይሆን ይላል ነውርና ኢድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። የገዛን የዋጀን የተቤዠን ያዳነን ደግሞ ሕይወቱን ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አፍስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። በሐዲስ ተፈጥሮ እንደገና የፈጠረን ሕንፃው ነን። ይሄ ቤተ መቅደስ እንዲታነጽ ብዙ ዋጋ ወጥቷል። እውነት ነው። ብዙ ድንጋይ፣ ብዙ ብረት፣ አሸዋ፣ ጠጠር፣ ሲሚንቶ ብዙ ነገር ወጥቷል እዚህ ላይ። ግን ይሄ በዋጋ የሚተመን ነው። ይሄን ያህል ገንዘብ ወጥቶበታል ሊል ይችላል። እኛ ግን በብር አይደለም፣ በሚያልፍ ወርቅ አይደለም፣ ምንም መጠን የለውም፣ ልክ የለውም። በቃ እንዲህ አድርጎ ዋጀን፣ ቀደሰን፣ አነጸን፣ ሰራን። ስለዚህ በሥጋችን ልናከብረው የሚገባው ይህንን አምላክ ብቻ ነው። ለሱ ክብር ነው መኖር ያለብን። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 7 ላይ ሰውነታችሁን በሉ ቀድሱ ቅዱሳንም ሁኑ። ምናችሁን ቀድሱ? ሰውነታችሁን ቀድሱ። ይሄ ቤተ መቅደስ ለእግዚአብሔር ክብር ተለይቷል፣ ተቀድሷል። የከበረ ነው፣ የተፈራ ነው። እግዚአብሔር በጸጋ የሚያድርበት በመንፈሱ በረድኤቱ በበረከቱ የሚያድርበት ነው። የቃል ኪዳኑ ታቦት ያለበት ነው። መላእክት የሚወጡበት የሚወርዱበት ነው። ለአምልኮቱ የምንበረከክበት ነው። ለክብሩ የምንዘምርበት ነው። ኪዳኑ የሚደርስበት፣ ቅዳሴው የሚቀደስበት፣ ሳይታቱ የሚቆምበት፣ ማህሌቱ የሚደርስበት፣ ቃለ እግዚአብሔሩ የሚነገርበት፣ አማናዊው ቅዱስ ሥጋውና ክቡር ደሙ የሚፈተትበት የሰማይ ደጅ የጸጋው ግምጃ ቤት የበረከት ቤት ነው። የተቀደሰ ነው። የኛ አካል ደግሞ የኛ ሰውነት የኛ ሕይወት ለእግዚአብሔር ተቀድሶ ተለይቶ እንዲኖርለት እግዚአብሔር ይፈልጋል። ሰውነታችሁን ቀድሱ ቅዱሳንም ሁኑ ያለው ለዚህ ነው። ሰውነታችንን በምን እንቀድሰው? በኑሮ ሁሉ መቀደስ ማለት ምን ማለት ነው? ስንነሳ ያነሳ ነው ይሄን ነው። በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። መጀመሪያ በሃይማኖት በአምልኮት ለእግዚአብሔር መለየት፣ ለእግዚአብሔር መቀደስ። እስራኤል ዘሥጋን አምላካችን እግዚአብሔር ከአሕዛብ ሲለያቸው ሲቀድሳቸው ምንድን ነበር ያላቸው? ከኔ በቀር ሌሎች አማልክት አይሁኑልን ያለው ዘጸአት 20 ቁጥር 3 ላይ የመጀመሪያው እግዚአብሔርን ብቻ እያመለኩ መኖር ነው። በእግዚአብሔር ላይ ሌላ ደባል ነገር አለመያዝ ነው። ለምን? ጣዖት ያረክሳል። ሊመለክ የሚገባው አምላካችን እግዚአብሔር ብቻ ስለሆነ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 31 ወደ መናፍስት ጠሪዎችና
ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸውም አትፈልጓቸው፣ እኔ እግዚአብሔር አምላካችሁ ነኝና ይላል። ጠንቋዩን፣ ድግምተኛውን፣ መተተኛውን፣ አስማተኛውን የሚጠይቁ የሚከተሉ የሚያመልኩ አሕዛብ ናቸው። እግዚአብሔርን የማያውቁ ናቸው። የእግዚአብሔርን ቃል የማያውቁ ናቸው። እስራኤል ግን ይህንን እንዲያደርጉ አልተፈቀደላቸውም። የአዲስ ኪዳን እስራኤሎች እኛም ክርስቲያኖች ይህን እንድናደርግ አልተፈቀደልንም። እግዚአብሔር አምላካችን ካላመኑት፣ ካልተጠመቁት፣ ክርስትናን ካልተቀበሉት ለይቶናል፣ በስሙ ጠርቶናል፣ በልጅነት አክብሮናል። ስለዚህ እግዚአብሔርን ብቻ እያመለክን ልንኖር ይገባናል። ስንቶቻችን አሁን በሃይማኖት ከእግዚአብሔር ጋር ተጣብቀናል? አምላክህን እግዚአብሔርን በሉ ፍራ፣ እሱንም አምልክ፣ ከእርሱም ጋር ተጣበቅ። ኦሪት ዘዳግም ምዕራፍ 10 ቁጥር 20 አምላካችንን እግዚአብሔርን የፍቅር ፍርሃት፣ የአክብሮት ፍርሃት እየፈራ ነው። የዋለልንን ውለታ፣ የሰጠንን ስጦታ እያሰብን እያመለክነው እንድንኖር ነው የታዘዝነው። ከእሱ ጋር ተጣበቅ፣ እሱንም ብቻ አምልክ ነው የሚለው። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እሱን እየወደድነው መኖር ነው። አንዳንዶቻችን አሁን በሁለት ልብ እያነከስን ነው። እንደ ገበቴ ላይ ውሃ እየወላወልን ነው። ነፋስ እንደሚወዘውዘው ሸንበቀው ወዲህና ወዲያ እየተወዘወዝን ነው። ከወገብ በላይ ታቦት፣ ከወገብ በታች ጣዖት የሆነ ሕይወት ያለን ሰዎች አለን። አምነን ተጠምቀን ክርስትናን ተቀብለን ክርስቲያኖች ሆነን የእግዚአብሔር ልጆች ሆነን ግን እንደ አሕዛብ ጠንቋይ የምንጠይቃለን፣ ድግምተኛ፣ መተተኛ፣ አስማተኛ የምንከተላለን፣ ቆሪጥ ጠቋሪ የምንላለን። እጅግ እኮ ያሳዝናል። ስንቶቻችን አሁን ሰውነታችንን ቀድሰናል? በሕይወታችን በቅድስና የምንኖር ስንቶች ነን? አንዳንዶቻችን የሚጠፋ ብርን እናመልካለን፣ የሚፈነግል ወንበርን እናመልካለን፣ የሚሻር ዕውቀትን እናመልካለን፣ የሚረግፍ ውበትን እናመልካለን፣ የሚደክም ጉልበትን እናመልካለን። በሥጋ ለባሽ ወገኖቻችንና ዘመዶቻችን የምንመካ አለን። ከእግዚአብሔር በላይ የምንወደው ነገር ካለ እሱ ጣዖት ነው፣ ከኛ ሕይወት መወገድ አለበት። ከእግዚአብሔር በላይ የምንመካበት ነገር ካለ እሱ ጣዖት ነው። ዘመናዊ ጣዖት እኮ ነው። የሚመካ ቢኖር እግዚአብሔር ልቡናችን ሰሌዳ ላይ ይጻፍልን። ስንቶቻችን በእግዚአብሔር እንመካለን? ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። የሚመካ ቢኖር በእግዚአብሔር ይመካ። ልንመካበት የሚገባው አምላካችን እግዚአብሔር ነው። በባህሪው ሞት የሌለበት አምላካችን እግዚአብሔር፣ በመንግስቱ ሽረትና እልፈት ለውጥ የሌለበት አምላካችን እግዚአብሔር እንጂ በምድራዊ በስጋዊ በሚያልፍ በሚጠፋ በሚቀር ነገር ልንመካ አይገባም። እሱ ሸንበቆን መመርኮዝ ነው። ሸንበቆ ደግሞ ቢመረኮዙት እየተሰነጠረ ይወጋል ወይም ተሰብሮ ይጥላል። በጣዖታትም መመካት ይሄው ነው። እባካችሁ ራሳችንን እንጠይቀው፣ እንመርምረው፣ እንዴት እየተመላለስን እንደሆነ አሁን እንወስን። ሰውነታችንን እንቀድስ። ለኛ
እንደ እግዚአብሔር የሚሆን ማንም የለም። መጽሐፍ ምን ይላል? እንደ እግዚአብሔር ያለ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ተመዝግቧል። ልናመልክ የሚገባው እግዚአብሔርን ብቻ ነው። አንጠራጠር፣ በሁለት ልብ አናነክስ፣ በሃይማኖት እንጽና፣ በፍጹም ልባችን እግዚአብሔርን እናምልከው፣ እግዚአብሔርን ተስፋ እናድርግ፣ በእግዚአብሔር እንደገፍ። በሃይማኖት ለእግዚአብሔር ተለይተንለት እግዚአብሔርን ብቻ እያመለክን በሕይወታችን ዘመን ሙሉ እንድንኖር በቸርነቱ ይርዳል። ሁለተኛ ለእግዚአብሔር መቀደስ በኑሮ ሁሉ ቅዱስ መሆን ማለት በምግባር መቀደስ ነው። በጽድቅ ሥራ ለእግዚአብሔር መለየት ነው። የእግዚአብሔር ፈቃድ በሉ እርሱም መቀደሳችሁ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ጀምሮ ተመዝግቧል። የእግዚአብሔር ፈቃድ ምንድነው? መቀደሳችሁ ነው። የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው አለና ከአሕዛብ ሲለይ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ ነው። አሕዛብ ናቸው በሥጋዊ ፍትወት የሚመላለሱት፣ ከዚህም ከዚያም ይደርሳሉ፣ እንደ ውሻ ይልከሰከሳሉ፣ በሴሰኝነት ይመላለሳሉ፣ በዝሙት ይኖራሉ። እኛ ክርስቲያኖች ግን ለእግዚአብሔር የተለየንን ለእግዚአብሔር የተቀደስንን። ስለዚህ ከዝሙት እንድንርቅ ይፈልጋል አምላካችን እግዚአብሔር። እግዚአብሔር ለርኩሰት ሳይሆን ለቅድስና በቅድስና ጠርቷችኋልና ይላል። እንድንረክስ አይደለም እግዚአብሔር የጠራን፣ በቅድስና በንጽህና እንድንኖር ነው። ሰውነታችሁን ቀድሱ ቅዱሳን ሁኑ አለ። የስንቶቻችን ሰውነት የተቀደሰ ነው? እስቲ አሁን ያንዳንዳችን ራሳችን ነው። ትዳር ያልመሰረትን፣ ሕግ ያልገባን፣ በብቸኝነት ያለ ነው። ገና እግዚአብሔር ወደ መራን ምን ሄደው ጸጋችንን ለይተን ያላወቅ ነው። እንዴት እየኖርን ነው? መቅደስ አካላችን በንጽህና ነው፣ በቅድስና ነው። አሁን ዕቃ የተባለውን ብልቶቻችንን በክብር ጠብቀናል፣ በቅድስና ይዘናል። ስንቶቻችን ከነክብራችን አለን? እህቶቼ ስንቶቻችሁ ከነንጽህናችሁ ከነድንግልናችሁ አላችሁ? ወንድሞቼ ስንቶቻችን ክብራችንን ጠብቀናል? ከጋብቻ በፊት የሚደረግ ማንኛውም ስጋዊ ግንኙነት ዝሙት ነው፣ ርኩሰት ነው፣ ነውር ነው። ሰውነታችንን በዝሙት ያረከስን አሁን በንስሐ እንቀድሰው፣ እንመለስ። ሰውነታችሁን ቀድሱ፣ ቅዱሳን ሁኑ። ብዙዎቻችን ተበላሽተናል፣ ረክሰናል፣ ቆሽሸናል። ራሳችንን መግዛት አቅቶናል። በፍትወት በስጋዊ ምኞት እሳት እየተቃጠልን ነደናል። ከዚህም ከዚያም ደርሰናል። ደግሞ ሕግ የገባችሁ ትዳር የመሰረታችሁ ስንቶቻችሁ መኝታችሁ ንጹህ ነው? ስንቶቻችሁ ጋብቻችሁ ቅዱስ ነው? መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። ዕብራውያን ምዕራፍ 13 ቁጥር 4። ጋብቻ ቅዱስ የሚሆነው በፈቃደ እግዚአብሔር በምክረ ካህን በጸሎተ ተክሊል በአምላክ ቅዱስ ሥጋና ክቡር ደም ሲሆን ነው። መጋባት በሁሉ ዘንድ ክቡር ይሆናል። መኝታውም ንጹህ ይሁን። መኝታው ንጹህ የሚሆነው
አንድ ወንድ ለአንዲት ሴት ብቻ፣ አንዲት ሴት ለአንድ ወንድ ብቻ ሲሆን ነው። ባል የቃል ኪዳን ሚስቱን ካላታለለ፣ ሚስት የቃል ኪዳን ባሏን ካላታለለች፣ ተማምነው የሚኖሩ ከሆነ ባል የሚስቱን አካል ወስዶ ከሌላ አካል አደረሰ፣ ሚስት የባሏን አካል ወስዳ ከሌላ ወንድ ካላደረሰች ያን ጊዜ መኝታው ንጹህ ነው፣ ቅዱስ ነው። መኝታውን ንጹህ የሚያደርገው የአንሶላው፣ የአልጋ ልብሱ፣ የትራሱ መታጠብ ብቻ አይደለም፣ ወይም በዚያ ላይ መልካም መዓዛ ያለው ሽቱ መረጨቱ መርከፍከፉ ብቻ አይደለም። እሱ አፋዊ ውጫዊ ንጽህና ነው። መኝታው ንጹህ የሚሆነው፣ ጋብቻው ቅዱስ የሚሆነው ቃል ኪዳኑ ሲከበር ነው። በትዳር የምትኖሩ አባቶቼ፣ እናቶቼ የስንቶቻችሁ ትዳር ቅዱስ ነው? ስንቶቻችሁ ለትዳር ባልንጀሮቻችሁ ታማኞች ናችሁ? በተለይ ወንዶቹ ባሎች ለሚስቶቻችሁ ታማኞች ናችሁ? እግዚአብሔር ይጠይቃል ዛሬ። ሴሰኞችንና አመንዝሮችን እግዚአብሔር ይፈርድባቸዋል፣ በስጋም በነፍስም። እግዚአብሔር ሁላችን ከዚህ ሰው ነው። ሰውነታችሁን ቀድሱ። በዝሙትም እንመላለስ። ሌላው ኃጢአት ሁሉ የሚሰራው ከስጋ ውጪ እኮ ነው። ዝሙትን የሚያደርግ ሰው ግን በገዛ ስጋው ላይ ኃጢአትን ያደርጋል። ስጋ ደግሞ ለጌታ ነው እንጂ ለዝሙት አይደለም ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ ይላል። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ነው። ሰውነታችንን ወስደን ከጋለሞታ ጋር ከዘማውያን ጋር ስናረክሰው የመንፈስ ቅዱስ ቤተ መቅደስ የሆነው የቃሉ ማደሪያ የሆነው የስጋውና የደሙ ማደሪያ የሆነውን የመንፈስ ቅዱስ ማደሪያ የሆነውን መንፈስ ቅዱስ በጸጋው የሚያድርበትን ሰውነታችን አንድ ጥያቄ ስል ጠይቃችሁ፣ አሁን በዚህ ቤተ መቅደስ ውስጥ ደፍሮ ዝሙት የሚሰራ ሰው አለ? ከባድ ነው አይደል ጥያቄው? ማንም ሰው አይደለም ለመስራት አይታሰብም። ማንም አያስብም። እዚህ ቤተ መቅደስ ገብቶ ጠጥቶ የሚሰክር ሰው የለም። እዚህ ውስጥ ገብቶ ጫት የሚቅም፣ ሲጋራ የሚያጨስ፣ አሽሽ የሚወስድ ሰው የለም። እዚህ አያደርገውም። እንኳን ይሄንን ለማድረግ እዚህ ስፍራ ላይ በዚህ ውስጥ ያሉ ወገኖቻችን እንኳን የእግዚአብሔርን ቤት በጣም ስለሚፈሩ ስለሚያከብሩ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ዘማዊ ነኝ፣ ሱሰኛ ነኝ፣ ሰካራም ነኝ፣ ስለዚህ ወደ ቤቱ መግባት እንኳን አይገባኝም ብለው በሩቅ ይቆማሉ። እግዚአብሔርን ፈርተው ሰውን አፍረው መቅደሱን አክብረው። ግን መቅደስ በሆነው አካላችን ስንት ርኩሰት ተፈጽሟል፣ ስንት ነውር ተሰርቷል። ቅዱስ ሥጋውን በቆረሰለት አካል፣ ክቡር ደሙን ባፈሰሰለት አካል ስንት በደል ሰርተንበታል ወገኖች። ይሄ ቤተ መቅደስ እኮ የተሰራው እኛ እንድንሰራበት እኮ ነው። ይሄ ቤተ መቅደስ እኮ የታነጸው እኛ እንድንታነጽበት እኮ ነው። የቤተ መቅደሱ ዓላማ እኛ እንድንቀደስበት ነው። ግን መቅደስ አካላችን አርክሰነዋል። አሁን ሰውነታችንን እንቀድሰው፣ ከዝሙት እንራቅ፣ በንስሐ እንመለስ። አንዳንዶቻችን በስካር ሕይወታችን ተበላሽቷል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል ኤፌሶን 5 ቁጥር 18 ላይ። መንፈስ ቅዱስ በጸጋ ይደርባችሁ እንጂ በወይን ጠጅ አትስከሩ። ወይን ጠጅ ያለው አልኮሉን ነው፣ የሚያሰክረውን መጠጥ ነው። መንፈስ ይሙላባችሁ፣ የመንፈስ ቅዱስን ፍሬዎች አፍሩ እንጂ የጽድቅን ሥራ ስሩ እንጂ በወይን ጠጅ አትስከሩ። ይህ ማባከን ነው። ገንዘብን ማባከን ነው። ጤንነትን ማባከን ነው። ትዳርን መበተን ነው። ጸብና ክርክርን ማምጣት ነው። ጠጥቶ መስከር እኮ በፈቃድ ማበድ እኮ ነው። ጠጥቶ መስከር እኮ በገንዘብ
የጉበት በሽታ መግዛት እኮ ምንድነው? አሁን ከመጠጥ የሚገኘው ጥቅም ምንድነው? ምንድነው የሚገኘው ትርፍ? መጽሐፈ ምሳሌ ምዕራፍ 23 ቁጥር 29 ጀምሮ ዋይታ ለማን ነው? ሐዘን ለማን ነው? ጩኸት ለማን ነው? ጠብ ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? ስካር መጠጥ የሚያመጣውን ነገር ነው የዘረዘረው። የወይን ጠጅ በመጠጣት ለሚዘገዩ አይደለምን አለ። የሚያሰክረውን መጠጥ ነው ወይን ጠጅ እያለ የሚለው እዚህ የሚያነሳው። የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን አለ። የተደባለቀ አለ። ዓለሙ ዛሬ የሚያነሳው ማለት ነው። ወደ ወይን ጠጅ አትመልከት አለ። በሩቅ ሲያጥር በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል። ዓይኖች ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል አለ። የእባብ መርዝ ነው አለ። እንደ እባብ ይነድፋል። ብድግ አድርገው አንድ በሞቴ ይላል አይደል? ከዛ ሁለተኛ አንድማ ያጣላል። ጠጥቶ በመስከር ለመታረቅ ለመስማማት። ጠብ ለማን ነው? ዋይታ ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው ያለው? እነሱ ግን ሁለት ያፋቅራል ብሎ ብድግ እንደገና ሶስተኛ ደግሞ ሶስት መበተኛ ለመበታተን እርስ ለመበታተን አራተኛ ደግሞ ለመንገድ ቤቱ ሊያደርሰው ነው፣ መንገድ ላይ ያስቀረዋል። ስንቱ ውሻ ልሶታል መንገድ ላይ ጠጥቶ ሲሰከር፣ ስንቱ በመኪና አደጋ ሞቷል። እየተንገዳገደ በቃ የሚያደርገውን የሚሰራውን አያውቅም። ከዚህ ምን ትርፍ አለ? ጠጥተን የሰከርንበት ዘመን ይብቃ። አሁን ሰውነታችንን እንቀድስ፣ ራሳችንን እንግዛ። ስካር የሥጋ ስራ ነው፣ የጨለማ ስራ ነው። ስካር የአሕዛብ ነው። አሕዛብ ናቸው ስዱ የሚኖሩት በቃ ራሳቸውን የማይገዙ። እኛ ግን የሰከርንበት ዘመን ይብቃ። ያዋርዳል። ብዙዎች ተዋርደዋል። በዚህ በቂም በበቀል የኖርንበት ዘመን ይብቃ። በመለያየት በመበላላት በመነካከስ በጎጠኝነት የኖርንበት ዘመን ይብቃ። አንዳንዶቻችን እኮ አሁን በጎጠኝነት እስበስ በመለያየት እየፈረስን እኮ ነው። አሕዛብ ኢአማንያን አረማውያን የዘሩብንን ጸብ በልቡናችን ላይ አብቅለን ወንድም ወንድሙን ወገን ወገኑን እያፈረሰ ነው ያለው። ስንት ሕንፃ ሥላሴ ፈረሰ። ስንት የሰው ልጅ በቁሙ ደሙ ፈሰሰ በጠራራ ፀሐይ። አሕዛብስ እሺ፣ ኢአማንያንስ አረማውያንስ እሺ። እነሱ አያውቁትም። እነሱ ሐሳባቸው ለሚጠፋ ብር ነው፣ ለሚፈነግል ወንበር ነው፣ ለሚቀር ምድራዊ ክብር ነው። ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው። ሐሳባቸው ምድራዊ ነው፣ መጨረሻቸውም ጥፋት ነው ተብሎ ተጽፎባቸዋል። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ አይደንቅም? የሚያሳዝነው ክርስቲያኖች ሆነን የእግዚአብሔር ልጆች ሆነን እንኳን የሚወዱንን የሚጠሉንን እንኳን ልንወድ ሲገባን የሚረግሙንን ልንባርክ የሚሰድቡንን ልንመርቅ ሲገባን እርስ በርስ ግን ክፉዎች በዘሩት የጥላቻ ዘር ይኸው በቁማችን ፈርሰናል። እግዚአብሔር በቃችሁ ይበለን። የተዘራው ጥላቻ ነው፣ የተዘራው መለያየት ነው። ይሄን ማለት ሰው ሰርቶ የሚኖርበት የጭቃ ቤት እንኳን ለሆነ ልማት የአካባቢ ይፈለጋል ተብሎ ሲፈርስ ይሰማዋል፣ ቅር ይለዋል። አንዳንዶቹ ግምት ተሰጥቷቸው ቤቱ ይፈርሳል። ግን ስንት ዓመት የኖርኩበት ወይ እትብቴ የተቀበረበት ነበር፣ ከዚህ እኮ መሄድ አልፈልግም ይላል። ያሳዝናል። ሕንፃ ሥላሴ የሰው ሰውነት ያውም የንጹሃን ደም በግፍ እየፈሰሰ
እግዚአብሔር የሚጠላቸው ብሉ 6 ነገሮች ናቸው። 7ኛውንም ነፍሱ አጥብቃ ትጸየፈዋለች። በወንድማማቾች መካከል ጠብን የሚዘራ መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ጀምሮ ተመዝግቧል። እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ቱንም ነፍሱ አጥብቃ ትጸየፈዋለች ይላል፣ ይዘረዝራቸዋል። 7ኛውን ያነሳሁት እኔ በወንድማማቾች መካከል ጠብን የሚዘራ እግዚአብሔር አጥብቆ የሚጸየፈው አጥብቆ የሚጠላው ይሄንን ነው። ዛሬ ኢትዮጵያውያን ጸብ ተዘራ፣ መካከላችን መለያየት ተዘራ፣ ጥላቻ ተዘራ። ያ አሁን በቀለ፣ እየታጨደ ነው፣ እየበላን ነው። አሁንም ገና አልበቃም፣ አልቆመም። እግዚአብሔር እንደገና በምህረቱ ይጎብኘን። አሁን ግን እባካችሁ እኛ ሰውነታችንን ቀድስ፣ ቅዱሳን እንሁን፣ ለእግዚአብሔር እንለይ። ክርስትናችን ይብለጥብን፣ እግዚአብሔር ይብለጥብን። ከሚያልፈው የማያልፈው፣ ከጊዜያዊው ዘላለማዊው፣ ከምድራዊው ሰማያዊው፣ ከሰው የእግዚአብሔር ይብለጥብን። ቋንቋ ጎጥ እየቆጠርን ወርደን ስበሳ እንባላ አንጣላ። ይሄ ነውር ነው፣ ርኩሰት ነው፣ ጥፋት ነው። ከዚህ ማንም ሰው አያተርፍም፣ ማንም ሰው አይጠቀምም ወገኖቼ። ይሄ ሁሉ በጸብ፣ በመለያየት፣ በጥላቻ፣ በጎጠኝነት የመርከስ ውጤት ነው። በፍቅር ብንቀደስ ኖሮ አንፈርስም ነበር። በፍቅር ብንለይ ኖሮ እንዲህ አንሆንም ነበር። የሚያሳዝነው ኢአማንያኑ፣ አረማውያኑ፣ ከሃዲያኑ አሕዛብ ጋር ብቻ አይደለም። አንዳንዶች ክርስቲያኖች ሆነን እዚህ ውስጥ ገብተን የክፉዎች መጠቀሚያ ሆነናል። ያሳዝናል። ማናየውና ማንሰማው ምን ጉድ አለ በዚህ ዘመን። እርስ በርሳችሁ ብሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ቁጥር 15። ለኛ ያለው ነገር ይጠፋል። አሁን እንደምናየው ስንት ነገር ጠፋ፣ ወደመ። ብዙ አብያተ ክርስቲያናት ተቃጠሉ። ብዙ ትምህርት ቤቶች ትውልድ የሚታነጽባቸው የሚቀረጽባቸው ወደሙ። ብዙ ሐኪም ቤቶች ህሙማን የሚታከሙባቸው ፈረሱ። ብዙ መሰረተ ልማቶች ጠፉ። ሰው ሰርቶ የዕለት ጉርሱን የዓመት ልብሱን የሚያገኝበት በምን ምክንያት? እርስ በርስ በመለያየት፣ በመበላላት፣ በመነካከስ፣ በመጠላላት። ይህም ብቻ አይደለም፣ መተኪያ የሌለው የሰው ህይወት ደግሞ እንዲሁ እንደ ቅጠል ረገፈ። ብዙ ህፃናት፣ ብዙ ወጣቶች፣ ብዙ ጎልማሶች፣ አረጋውያን ቀራሪ አጥተው ስጋቸውን የምድር አራዊትና የሰማይ አሞሮች በሉት። ያ አይበቃንም? ከዚያ አንማርም? አሁንስ አንመለስም? በዓለም ያ ሁሉ አለፈ። እንደገና ደግሞ ቤተክርስቲያን ውስጥ ገብተው አንዳንዶች እርስ በርስ ሊያጣሉን ሊያለያዩን ይፈልጋሉ። አንዳንዶች ደግሞ ይሄን ተሸክመው ገብተዋል ውስጥ። በቅድስናው ስፍራ ርኩሰት፣ በክብር ቦታ ነውር። የአልቃሾች እንባ በሚታበስበት ቤተ መቅደስ እኮ ነው የንጹሃን ደም ሲፈስ ያየ ነው። ማምለጫውም እኮ ማምለጫ አልሆነም። መሸሸጊያውም መሸሸጊያ አልሆነም። መጠጊያውም መጠጊያ አልሆነም። እግዚአብሔር በቃችሁ ይበል። የቆረጥነውን ተስፋችን ይቀጥልልን። እንባችንን ከዓይኖቻችን ያብስ። ያልፋል፣ ግን እኛ እንቀደስ። በቃ በመለያየት የረከስንበት ዘመን ይብቃ። በጎጠኝነት የረከስንበት ዘመን ይብቃ። እግዚአብሔር የሚያውቀን በሰውነት ነው። እግዚአብሔር የሚያውቀን በክርስትናችን ነው። መርጠን
ባልተወለድንበት ቦታና መርጠን አንደበታችንን ባልፈታንበት ቋንቋ አይደለም እግዚአብሔር የሚያውቀን። እግዚአብሔር የሚያውቀው በሰውነታችን ነው። እግዚአብሔር ሰው ነው የፈጠረው። የሁላችን አባት ማን ነው? አዳም። የሁላችን እናት ማን ናት? ሔዋን። ከዚህ የወጣ ማንም የለም። ይሄንን እናስብ። ወረድ ሲል የኖህ ልጆችንን በዓለም ላይ ያሉ የሰው ልጆች በሙሉ የኖህ ልጆች ናቸው። በኖህ ምክንያት የተረፍን ሕዝብ ነን። የሴም የካምና የያፌት እንደ ኢትዮጵያውያን አንድ ነን። ደግሞ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች አንድ ነን። በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተ ክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን። የተበላላንበትና የረከስንበት ዘመን ይብቃ። እግዚአብሔር ያንን የቀደመ የአባቶቻችን የእናቶቻችንን የፍቅር ዘመን መልሶ ያምጣልን። ርኩሰት አለ፣ በየቤቱ ጥፋት አለ። ከዚህ መውጣት አለብን። እንግዲህ እግዚአብሔር ውስጣችንንም ውጫችንንም ስጋችንንም ነፍሳችንንም መንፈሳችንንም ይቀድስልን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላምም አምላክ ራሱ በሉ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። ሶስቱንም አነሳ። ስጋችን ይሄ የሚጨበጠው የሚዳሰሰው የሚራበው የሚጠማው የሚደክመው የሚያንቀላፈው ኋላም የሚሞተው የሚፈርሰው የሚበሰብሰው ከስጋ ጋር ተዋሂዳ ያለች ነፍስ አለች። ዘላለማዊት ሕያዊት የሆነች ነፍስ አለች። ደግሞ መንፈስ አለ። ከእግዚአብሔር የተሰጠን መንፈስ ደግሞ አለ። ሁለንተናችን እንዲቀደስ ነው ያለው። ሁለንተናችሁን ይቀድሳል። አሁንም አምላካችን እግዚአብሔር ስጋችንንም ነፍሳችንንም መንፈሳችንንም ይቀድስልን። እሱ ዳግም ለፍርድ ሲመጣ ያለ ነቀፋ በክብር እንድንጠብቀው በቸርነቱ ይርዳል። በደስታችን በሐዘናችን ለእግዚአብሔር እንቀደስለት። ደስታችን እግዚአብሔር የሚከብርበት ይሁን። ደስ ካለን እንዘምር፣ አንስፈን፣ ዳንኪራ አንርገጥ፣ አንጨፍር፣ አንደንስ። ያ የአሕዛብ ነው። ሐዘን ደግሞ ሲሆን በመጠን እንዘን፣ ተስፋ አንቁረጥ። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። አመጋገባችን፣ አለባበሳችን፣ ሐሳባችን፣ ንግግራችን፣ ስራችን በሙሉ የተቀደሰ ይሁን፣ የተለየ ይሁን። እንደ አሕዛብ ሕግ እንደሌላቸው ስርዓት እንደሌላቸው እግዚአብሔርን እንደማያመልኩ እግዚአብሔርን እንደማያውቁ አንመላለስ። በኑሯችሁ ሁሉ ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 አምላካችን እግዚአብሔር ሁላችንንም በኑሯችን ተቀድሰንለት እንድንኖር በቸርነቱ ይርዳን። የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን። Allah